ግን እግዚአብሔር ይመስገን የምሬ ነው የምለው እንደዚህ አሁን እያወራን ያለነው ከዛ ነገር ውስጥ ባትወጣ አናወራም። ሁላችንም እናንተን ተረድቻችኋለሁ ብሌም አላደርግም። አምሶሪ ሁላችሁም እዛ ያላችሁ ስለገባኝ ግን ብዙ ነገር ሳይወራ ቢያንስ በሆነች ሙድ ተደርጎ እቺ ልጅ ከእንደዚህ አይነት ነገር እንድትወጣ ነው የምፈልገው። ገባችሁ? ስለዚህ አሁን የገባችሁ ሰዎች ይገባችኋል። ስለዚህ አለው እኔ የምትፈልጉትን እኔ እንድናገርላችሁ የምትፈልጉት ነገር ካለ እኔ እናገራለሁ፣ እንዳታስቡ። እኔ ያለሁት አሜሪካ ነው። አረታ ሙጣጣ የለውም። አሁን እኛን እሷ የመጀመሪያ ስራችን የሚሆነው ከገባችበት ነገር ታሜንም ሙኒትንም ማሜንም ማማክረን እንዴት እንደምትወጣ ነው፣ ከቀልዱ ባሻገር ዞር ስንል ማለት ነው። ሲቀጥል እንደነገርኩ የቪዛ ችግሯን ያው ማሚ በሰጠቻት መሰረት ኮታ እዚህ ጋር ያለነው ማህበረሰብ አሰባስቦ ቪዛዋን ማሰራት ነው። ቀጣይ ስቴፑን ደግሞ እንግዲህ እግዚአብሔር በሚያውቀው ሙኒት በጣም መልካም ሰው ናት፣ ጥሩ ሰው ናት። ያለውን ነገር አረግለሻለሁ ብላ ቃሏንም አታጥፍም። ልትናደር ትችላለች እንጂ ኔቨር ኤቨር እንደዚህ አርጋ የምትተውም ሴት ስላልሆነች ያንን ደግሞ እናስኬደዋለን። ስለዚህ አሁን ዋናው ፖይንት እሷ ካለችበት ነገር እንዴት እንወጣለች የምትለውን እናናግራቸውና ይህን ሶልቭ እናርግላት። ስለ ብሩ ምናምን ተሙ ግድ ማርያም ሳርዬ፣ እኔም እሷን ተረዷት። እሺ የሆነ ነገር ተናግራም ከሆነ ሲቹዌሽኑን ተረድታችሁ እኔም እንደዛ አሁን ለምሳሌ እኔ ተናግራኛለች። ለምን አልተቀየምኳት? ማውቀው ነገር ስላለ ምንም አላለም። ካላሳ አሁን ሌሎች ከተናገረች ራሱ እንትን አትበል። ካላሳ ያው ስለ እንደዚህ ተጫጫኸን እርስ በራሳችን ነበረ ገባ መሲ ምንም ጮኸን ነበረ። ግን አሁን ሁላችንም ገባ ወደ ሶሉሽኑ ነው የምንፈልገው። ምክንያቱም እሷ ባለችበት ችግር መልሰን እሷን መውቀስ ተገቢ እንዳልሆነ ነው እየተረዳን ያለን። ስለዚህ ገባ እሷን ከችግር ካወጣን በኋላ ስተቷን ነገ ከነገ ወዲያ እንነግራታለን። ኢትስ ኦኬ ኖርማል ነው። ምናልባት እኛ ላይክ ሰዎች ነን ገባ ግብዞች ነን። ለምን እንደዚህ ሆነን ብለን የመናገር እንትኑ ኖሮን ነው እንጂ የምንረዳው ለራሳችን ብለን እኮ ነው፣ ለሰው ብለን አይደለም። ስለዚህ ገባ ያው እንትን ስለሆነን ነው። ለዛ ነው ሳሪ ፈራሽ። አዎ በጣም ነው የምፈራው። ምክንያቱም አንድ ሰው ለዓላማ እስከሆነ ድረስ ይችል ልጅ ከዓላማ ከፍ ዝቅ ማድረግ የለብንም። ለዚህ ይፈራለሁ። ከዛ ውጪ የማረገው ነገር ስተት እንዳይሆን ብዬ ነው እንጂ የምፈራው ሰው ፈርቻ አይደለም። እኔ በክርስቶስ ነው የምኖረው፣ እግዚአብሔርን ነው የምደገፈው። እንደ ቀልድ የምናገረውን ነገሮች ጅሎች ትይዛላችሁ፣ ጅሎች ያልሆነ ደግሞ ይስቃሉ። ምክንያቱም ቀልድ ነው። እኔ ማንንም ፈርቻ አላውቅም፣ አልፈራም። እኔ ከህዝብ ጋር ነኝ፣ ከህዝብ ጎን ነኝ። እኔ ህዝብ ልጅ ነኝ። የሰው ልጅ ብር ሊኖረው ይችላል፣ ጭንቅላት ግን የለውም። ጭንቅላት ከሌለው ሰው ጋር ደግሞ ሂሳቤን አላወራረድም። ብር የሌለው ግን ጭንቅላት ያለው ሰው ጋር ነው የምውለው። ከአረብ ሀገር ልጆች ጋር በጣም ጭንቅላታቸው ስማርት ከሆኑ ጋር ነው። ስለዚህ አይደንቀኝም። ግን በስተት እሷን ከገባችበት አዘቅት እንዳትወጣ ማድረግ እንዳልችል ብዬ ነው የምፈራው። ማሚ አበባስ እንዴ ማሚ ነጊ እዚህ ጋር እኔ አንድ ነገር መናገር የምፈልገው ማለት ነው። በመጀመሪያ ደረጃ እዛ አረብ ሀገር ያላችሁ እህት ወንድሞች ራሳችሁን አታሳንሱ። የሆነ ነገር ያደርገናል፣ የሆነ ነገር ያደርጉናል አትበሉ። አቅማችሁን ወቁ። ስንት ዲግሪ ይዛችሁ ሰው ቤት እየሰራችሁ ያላችሁ፣ ስንት አቅም ኖሯችሁ አንገታችሁን የደፋችሁ አላችሁ። እኔ ጌጤ ጀግና ሰራተኛ እንደሆነች ነው ማውቀው። ያኔ ከ5 ዓመት በፊት ታክሲዋን ስትነዳ ነው ማውቃት። ህመም እያስቸገራት ወጥታ ስትሰራ ነው ማውቃት። ሶ ዛሬ ላይ የሆነ እድል ስለመጣ ያ ብቻ የህይወታችሁ በር አድርጋችሁ አታስቡት። አንዱ ቢዘጋ ሺህ የሚከፈቱ በሮች አሉ። እግዚአብሔር ያዘጋጀው ነው። ልጁ እኮ ለአንቺ ሊሰጥ አይደለም የተዘጋጀው። መጀመሪያ እሰጣለሁ ብሎ አሰበ። ከዛን እንደዚህ ካለ ደግሞ የተቸገረች ልጅ አለች ተብሎ ማስታወቂያ ተሰራልሽ። አሁን የስጦታ ነገር ጥርሶ የተዘጋ ፈረስ ጥርሶ አይታይም ተብሎ ከሆነ እኮ ዝም መባል ነው ያለበት። ሚዲያው ላይ ማሟሟቅ አያስፈልገውም። አስር የመኪናውን መቀያየር እዚህ ጋር እንደዚህ የሰጠዋት ብር ቢደመር ስንት የተቸገራለ። ተቸግሮ የሚያውቅ ሰው የተቸገረ ሰው ላይ አይቀልድም። ችግርን የሚያውቅ ሰው ኮቸተ የተቸገረ ላይ አይቀልድም። እንደውም ምንም ነገር ሳያይ ህይወቷ ተቀይሮ ያለውን ነገር እንዴ ሚሊዮነር አይደል እንዴ የሚያምር መኪና ገዝቶ ቢሰጣት አንድ እህቱን አገዛት በሰማይ ቤት ነው የሚያገኘው። ምንድን ነው የተለየ ነገር ማለት እንትን አይደለም። አሁን ስለተሰጠ መኪና ሰጣት፣ ማን ሰጣት ስለሱ እንዴ? ሚሊዮን እኮ እህትና ወንድሞቹ አለን። ምንድን ነው እሱ ብርቅ የሚሆነው? ስንት ሰው እኮ ታግዟል። እች ልጅ እኮ ወደኩ አላለችም። ወደ መስመር መግባት ፈልጋለሁ ነው። አቅሟን እናውቃለን። አንዳንድ ጊዜ እርዳታ ወይም እገዛ ምናምን ሰማይ የተደፋባችሁ አታድርጉት። መናገር ካለብሽም አሁን ጌጤ ኖርማሊ ቤትሽንም ከፍተሽ መናገር የምትችይበት። አሁን ችግሩ
ይህንኑ መኪና በስምሽ ዞሮ እንግዲህ ወስደውት ስፒድ አድርገው ነድተው ቅጣት ባንቺ ስም መጣ። ወንጀልስ ቢሰራበት ምንድነው ማድረግ ያለብን? ይህንን ነገር ማስቆም ነገርኩሽ እኮ እኔ ነገ ጠዋት ቪዲዮ ሰራለሁ። ማንም አይደለም እሱ በአንድ ህይወት ላይ አግዛለሁ ብሎ የሚቀልድበት ማንም አይደለም እንዴ። እዚህ ጋር በቢትኮይን እና በፎሬክስ ብር ስላገኘ እኮ አይደለም ሁሉን ቢዝነስ ምንም የተለየ እኮ ታምር ፈጥሮ አይደለም ያገኘው እሱ ማለት እንዴ። መቀለድ አያስፈልግም ነው። እኔ ሁልጊዜ ጥሌ ሀብታሞች ስትባሉ ስትሰጡ ዓለም ይይልን ብላችሁ አታሽቃብጡ ነው። ዳሴት በቃ መስጠት ካሰብክ መልካምነትን ስንት ሚሊዮን ብር እየረዱ እንኳን ምን እንደረዱ ማይናገሩ ስንት ሰዎች አሉ። እዚህ ጋር 8000 2000 ስንት የተቸገራል። አዎ አንድ ብርም አንድ ድርሃምም ይቸግራል ስደት ላይ። አዎ ቪዛዋ ማሳደስ ህይወቷ ላይ የሚያመጣውን ነገር ታውቀዋለች፣ ይቸግራታል። ዛሬ ያንን ነገር ጋራንት ስላጣች እንጂ አግዙኝ እያለች ያለችው እየፈራች ያለችውም ነገር ልክ ያልሆነ ሲስተም ውስጥ ስለሆነች ነው። ያንን ደግሞ የሚያግዟት እህት ወንድሞች አለን። በቃ ተት አከተመ፣ ምንም አያስፈልገውም። ስለዚህ ኮተትም ማብዛት የለውም። ነገ ማድረግ ያለብሽን አሁን ሙኒትና ታሜ መጥተዋል ያለውን ነገር ተከታይ ሚሉሽን ስሚ። ከዛም በኋላ ሁላችንም አለን ተረባርበን ቪዲዮ ሰራንልሽ ሰዎች እንዴት ሰው መጣል እንዳለብንም እሱንም ደግሞ ምን ማድረግ እንዳለብን እኛም እናውቃለን። ስለዚህ እኛ እዛ እየኖርን አይደለም። መናገር ያለብንን ነገር እስከ አፍንጫው እንነግረዋለን። ማወቅ ካለበትም ማለት ነው። አከተመ። ቴንክ ዩ። ይቅርታ። ያው የሰማችሁት ነው ብዙ ነገር እናንተ የሰማችሁትና የምታውቁት ነው። አዲስ ነገር የለውም እና እኔ ምንም ነገር ያልኩት የለም። መኪናው ለምን ተቀየረ ነበር የኔ ጥያቄ። እኔ አሁን ከሁሉ በላይ ደግሞ ያናደደኝ የመጣው መዋሸት ውሸት መጣ። ለምን በሰዓቱ ዓርብ ዕለት ሲጠሩኝ ሳይነግሩኝ ነበረ በስም የሚያዞሩት። በአጋጣሚ የፍራይዴይ የጁማ ሰላት ሆኖ ሰዎቹ ለሰላት እንወጣለንና ሂዱ ብለው ባያስኬዱን ኖሮ ኦሬዲ በዛን ሰዓት ሁላችንም ተሰብስበን እዛ ጋር እኔም የማርሻል ማናጀሮችም ማለት ሰራተኞችም እንደገና መኪና ሸዋጮቹም ይቺ ሁለተኛዋ መኪና የሸጡትም እዛ ስም ሊያዘዋውሩ አብረውኝ ቆመው ነበረ። ቢነግሩኝ ባውቀው ደስ ይለኝ ነበር። ግን ምን ያህል በቃ የሆነ በጣም የሚያስጠላ ነገር እንደተሰራ የምታውቁት እዛ ጋር ሳይነገረኝ ነው በቃ የነበረው። ከዛ በዛ መሃል የጁማ ሰላት ስለሆነ ከሰዓት በኋላ እንሰራለን ተብሎ ተነስተን ስንወጣ እጭ እያልን እሱ ራሱ ይሄ እንደዚህ ለፍተሽ መተሽ ምናምን አለ ልጁ። ከዛ ችግር የለውም በቃ ተመልሼ እመጣለሁ አልኩ። እኔ እስከዛን ሰዓት ማቀው መኪናዬን እንደሚያዞሩልኝ ጊቫዌይ የተሰጠችውን እንደሚያዞር እንጂ እኔ እንደተቀየረች ራሱ እግዚአብሔር ምስክሬን እኔ ምንም የማቀው ነገር የለም። እኔ እንደምታዩኝ የስማርት ሰው አይደለሁም። ምናልባት ፊቴን ስታዩ ከመሰላችሁ አይደለሁም። በጣም የመጨረሻ ጆንጎባ ሰው ነኝ። ማይገባኝ ሰው ነኝ። ነገር ቶሎ ማይገባኝ ሰው ነኝና ከይቅርታ ጋር ምንም ወረቀት ሳትፈርሚ ነው የተደረገው? ፈርም ያለው የፈረምነው በሁለተኛው ስመጣ ነው። ከዛ ኢቭን አልጠየቁም። ምን እንትን ሙሩር ሄደን ነው ይሄ ሆኖ ሙሩር ነው ምንድነው ይሄ ኢንስፔክሽን ምናምን አርቴ ኢንስፔክሽን ሴንተር ምናምን እንደዛ አልባርሻ አካባቢ ያለው ማለት ነው። እዛ ነበርን። ከዛ ሄድን ወደ ከሰዓት በኋላ ከጁማ ሰላት በኋላ ተብሎ ስንመጣ ልብስሽን ቀይሪ ዩኒፎርም ስለለበስኩ ቀይረሽ ነይና ቪዲዮ ይሰራል አሉኝ። ከዛ ይሄ ደግሞ የምን ቪዲዮ ነው ብዬ እያሰብኩ ነበረ። ከዛ እውነትም እዛ ስደርስ ደግሞ ጋራጅ ብዙ ዩዥዋሊ አይመጣም እሱም መጥቶ ሳየው ምን ኖሮ ነው አልኩኝ። ከዛ ጌጤ በጣም ተቃጥዬ ነው የመጣሁት እኔ። ምክንያቱም የዚህ መኪና ባለቤት ትራቭል አርጓል አለኝ። ሳይነግረን ትራቭል አርጓልና መኪናሽ ተቀይራለች፣ አንድ አይነት ናት፣ እንደውም እቺኛዋ ትሻላለች ሞተሯ ምናምን አለኝ ማለት ነው። ከዛ እኔ ደግሞ በቃ የሆነ እንዴት ነው 100% ፊቴ እየበራ ከዚህኛዋ የተሻለች ከሆነች በጣም ዋው ነው የምትሆነው። ሰው መኪና ከፍቶ እንኳን አያይም። አላየዋትም መኪናዋን። ክርስቶስ ምስክሬን አመንኩት፣ በቃ አመንኩት። ከዛ በኋላ ችግር የለውም አልኩት። መጀመሪያም ገና ተብሎ እኛ ቪዲዮ ቀረጻ ስጠራ አይታችሁ ከሆነ ስራ ሰጣታለሁ ብሏል።
ስራ ሰጣታለሁ ስላለ እኔ ብሩን የሰጠኝ ቀን ራሱ ምን አልኳቸው ይሄ ሰውዬ ባለቤቱ ስላልመጣ ነው ስለተጓተተብን ነው ሲለኝ አንድ ቀን ስለሆነ ዲፈረንት የነበረው ከዛን ቀን መንገር ይችል ነበር ዛጋ ግን አልነገረኝም ያኔ ምን አልኩት እኔ ስራ ብትሰጡኝ እኮ አልኩትኝ ስራ ብትሰጡኝ ይሄ የሰጠኸኝ ብር ቪዛ ያሰራልኛል በቃ ቪዛ ያሰራልኛል ምክንያቱም እኔ አሁን ስራ ስለሌለኝ ደሞዝ ስለሌለኝ የቤት ክራይ እየተደራረበብኝ ነው ወጥቼ ባስ ስቶፕ ተኝቼ እንዳልታይ ነው ምናም ብዬ እንደውም ተሳስቀን ነው በሰላም የተለያየ ነው ከዛ በኋላ እዛ ጋር ያለውን ነገር ነገረኝ እንዲ ሰውየው ተሳፍሯል አለኝ እኔም ማመንኩት ሄድን የተጀመረ ፕሮሰስ ነበር ጨረስ ነው ፈረምኩኝ ምንድነው ፕላት ነምበርና እንትኑን አንድ አይነት ሰዓት ላይ ነው እየሰጡኝ ሚልክየውን ወይም ደግሞ ሊብሬው ከዛ በቃ ተነስተን ወደ መኪናውን ለማምጣት ሄድን ወደ ሌላኛው ጋራዥ ይዞኝ ሄደ የዛን ሰዓት በቃ በሩን ሊከፍት እንዲ ሲታገል ሳየው ደነገጥኩ ምክንያቱም አትሊስት የመጀመሪያዋ መኪና በሩን በደንብ በኖርማል ይከፈታል ስታርትም ስታረገው እንዲያስቸግርም ቁልፉም ኖርማል ነበረ በሮቹ አራቱም ሳይድ ደና ነበረ መሬቱ የሻገታል ነበረም በዛ ደረጃ እንደዚህ በቃ እኔ ከምን ውስጥ ወጥቶ እንደመጣ መኪናው አላቅም ማለት ምን አለኝ እንደውም ልጁ እኔ በጣም ተከፍቼ ስላየኝ ነገ ጠዋት አለኝ እነኚህ ወንበር ምናምን የሚቀይሩት አለ ቤት ለቤት ሄደው ስለሚሰሩ ቤትሽን ስለማቀው ልክልሽና መኪናሽን ሙሉዋን ውስጧ ትቀየራለች አለኝ ስለ ውስጧ አይደለም አልኩት ውስጧ በቃ ከምነግራችሁ በላይ ማለት እኔ ቃል አሁን ይሄንን ቀርጸው እንደሚያስቀምጡት አቃለሁ ይሄንን እንደሚልኩለትም አቃለሁ እኔ ነኝ ሰላም ማጣው የህሊና ሰላም ነገ ጧት ወይ እንደው ይሄን 10 ቀን መቆየት ከቻልኩ በህይወት ጥሩ ነው ለማንኛውም ግን እነኚህ ውስጡ ያሉትን ነገሮች ይቀያይሩልሻል መተው እና ይቅርታ ጌጤ አንዴ እሺ ቆይ አንዴ እናት ናሆም አንድ አበባ ጨምርና ስጥ ላስገባክሽ ናሆሜ ኦኬ ቀጥ ጌጤ እሺ አልኩኝ በቃ እነኚህ እንትኑን ግቢ ማን ነው ይሰማል ናሆም አዎ ይሰማል ናሆም ወይ ቆይ አንዴ ሐሳቧን ትጨርስና ታወራለሽ እሺ ወይ መከሪ እሺ እና ሲመጡና ሁሉንም ነገር ይቀያይሩልሻል ስለዚህ አንቺ አታስቢ አትጨናነቂ እንዲህ አይተሹ እንደደነገጥሽ አውቃለሁ ግን ቤትሽ ድረስ መጣው ወንበሮቹን ሁሉን ነገር ገነጣጥሎ ከእንደገና ሁሉን ነገር ፎ አድርገው ይሰሩልሻል አለኝ እንዲህ ያለኝ ራሱ ነው ደስተኛ አይደለም ከዛ ግን ለሄድ ስል ፎቶና ቪዲዮ ያስፈልጋል ሲል እኔ ብዬ ያያችሁኝ ነው እናንተ ዋን ሰከንድ ግን በጎርፍ ነው ባይ እየፈሰሰ ሙቭ ያረኩት ከዛ ቦታ ላይ ግን ዋትኤቨር እንትን ነው የሞላሁትኝ ጉግል ማፕ ላይ ኒር ባይ ሚ ፔትሮል ስቴሽን ብዬ ሲወስደኝ ወይ 3-4 ደቂቃ ነው ሄድኩኝ እዛ ቆምኩኝ ፔትሮል ስቴሽኑ ላይ ብሬክ ዳውን ሆነች መኪናዋ ከዛ እኔም ባትሪ ስለነበረ የመሰለኝ ቴክኒሻኑን ጠልቼ የባትሪ ማስነሻ ይዘው መተው ሲሞክሯት አትነሳም ሰውየው የባትሪ ችግር አይደለም ሌላ ችግር ነው አለ እዛ በዛ ሰዓት ከምሽቱ 8 o'clock ሆኗል ስንት ሰዓት የወጣው ከቤቴ 11 o'clock የወጣሁኝ ሴትዮ ነኝ እና እኔ መድኃኒትም ሰዓት አልፎብኛል አሞኛል ደክሞኛል በቃ በእናት እርቦኛል ወደ ቤቴ ልሂድ መኪናዋን ግን እዛ ጋር የሚረዱኝ የነበሩ እንትኖቹ እነኚህ የፔትሮል ስቴሽኖቹ ሰራተኞች ገፍተው ኢቭን መኪናዋ በጣም ተጠነክር የለመሪዋ ማዞር ስላቃተኝ አንዱ ልጅ እየገፋም እያዞረም ነው ለምን እጄ አቅቶት ከዛ አቆም ነው ፓርክ ፕሮፐር ፓርክ ካረግናት በኋላ በፕሮፐር ፓርክ አርጊያለሁ ቁልፉን ለፔትሮል ስቴሽኑ ልጅ ልስጥልህና ወደ ቤቴ ልሂድ በቃ ፍቀድልኝ እኔ በቃ አቅም አጥቻለሁ ምናምን ስለው በቃ ሙሉ ቀን ውለሽ እስከዚህ መታገስ እንዴት ያቅትሻል በቃ ጠብቂ ይዛው አትሂጂ የኦልዷን መኪና ማለት ጊቫዌይ ተሰጠችው መኪና ይዘሽ ትሄጃለሽ አለኝ እሺ ብዬ እንደገና ደግሞ
ሪከቨሪ መጥቶ እሷ ተጭና እኔ በዛው ሪከቨሪ ተጭኜ እዛ ስንደርስ ጌታ ምስክሬ ነው የበፊቷ እቺ ጊቫዌ የተሰጠችው መኪና ቁልፏ ተነቃቅሎ የሆነ እንዳይሆነውና ቦክሷ ራሱ ተነቅሎ ምናምን ነው የጠበቀኝ ማለት ነው። እዛ በቃ እቺ እንደገና ደግሞ ይሄ ልጠብቅ ነው ብዬ ተነስቼ ለነሱ ሳልነግራቸው መኪናው ከገባ ብዬ ቀጥ ብዬ በእግሬ መንገድ ጀመርኩ። ግን ያለነው ናኦም ያቀውል ቦታውን ኢንዱስትሪያል ኤሪያ ስለሆነ ታክሲ ዝርሽ የማይልበት ሰፈር ነው። ስለዚህ እንዴት አርጌ እኔ እንትን ሞታ እዛ ወድቃለሁ። ልጁ በሳይክል ከኋላ በሞተር ሳይክል በትንሽ እየተከተለኝ ነው ያለው። ያኛው የሱ አገልጋይ ደግሞ ደውሎ እንዴት ታረጋለሽ? በቃ 2 ደቂቃ 3 ደቂቃ ነው እባክሽ ሂጂ ወደዛ ምናምን ብለው መለሱኝ። ከእንደገና ተመልሼ እስኪገጣጥሟት ጠብቄ መኪናውን ሰጡኝና ያ መኪና ሊብሬውም አልቋል፣ ሌላም ነገሩ ኤክስፓየርድ አድርጓል። ቢሆንም ለኔ መጥፎ ነው። እየነዳኋት መጥቼ ሰፈር አቁሜያት በቃ ገብቼ ተኛው። በጧቱ ተነስቼ ላኩለት ቮይስ እና እኔ ይሄን መኪና አልወስደውም፣ ኦኬ ብትፈልጉ እኔ ችግር የለውም፣ ምንም ነገር የምናገረው ነገር አይኖርም፣ ስለ ጊቫዌውም ስለምኑም እንርሳ። አሁን ኦሬዲ የቪዛ ብር ስለሰጠኸኝ ዛት ኢዝ ኢነፍ አልኩት፣ በቂ ነው። በቃ እኔ ከዚህ በላይ እኔ አቅም የማይችልም እና በእናት ይሄን መኪና ብቻ ዛሬ መጥቼ ልመልስል። እሑድ ዕለት ዝግ ነው፣ ዝም ብለሽ ብትመጪም ዝግ ነው። ኦሬዲ ድምጽ አለኝ፣ እኔ ቮይስ አለኝ፣ ኤቪደንት አለኝ። እነኚህ ነገሮች ይዣለሁ። መኪናውን በተበላሸ ሰዓት ያወራናቸው መኪናው የተቀረጸው ቪዲዮ ምናምን እኔ እጅ ላይ አለ እና ለማንኛውም ይሄ ሁሉ ካለቀ በኋላ በቃ ተነስቼ ወደ ቤት የመጣው በማግስቱ ያን ቮይስ ላኩኝ። ከዛ በኋላ እንግዲህ ይሄንን ነገር ታሙ በእግር በፈረስ አፈላለገኝ። እኔ ይቆይ ያልኩት ለዚህ ነው። አሁን አቧራ እያስነሳ ነው፣ እያያችሁ ነው። ኦሬዲ በቃ ያዙኝ ልቀቁኝ እያለ ነው። በኔ ዙሪያ 40 ቪዲዮ ነው የለቀቀው ኦሬዲ ዛሬ ብቻ። አንድ ጥያቄ ልጠይቅሽ ጌጤ። አሪፍ ነው። አሁን ያለውን ነገር ክሊር ሆኖልናል። በስምሽ ከዞረ በኋላ ፋይኑ ደርሶሻል በትክክል? አሁን እርግጠኛ ለመሆን ቅጣት አንቺ ባልነዳሽው ነገር ወደ አንቺ የመጣ በሳሌቅ መንገድ ላይ ልክ እኔ ደወልኩኝ። ማታ ደውሎ መኪናሽን እናመጣልሻለን ትወስጂዋለሽ ይሄን መኪና። ቀን ላይ ሶሪ የረሳሁት ነገር አለ። ቀን ላይ ደውሎልኝ ነበርና ደወለ። ከደወለ በኋላ ምንድነው ያለኝ? መኪናውን መውሰድ አለብሽ፣ ይሄ የተዘጋጀው ላንቺ ነው፣ በስምሽ ዞሯል፣ መውሰድ አለብሽ። አለበለዛ ግን ሄደሽ እዛ ጋር ስም አጠለሻለሁ ምናምን የምትይ ከሆነ ሁሉ ነገር ወደ ኋላ ሪቨርስ ተደርጎ ገንዘቡንም ትነጠቂያለሽ ምናምን አለኝ። በቃ ብዙ ነገሮች ነው የተባለው እዛ ጋር። ይሄ ያለው ነው ጌታ ምስክሬን፣ የተናገረውን ነው የምናገረው። እንዴ ገንዘብ ሲሰጠኝ ቪዲዮ ቀርጾኛል። የበላሁትን እንደማስተፋት ቁጠሩት። እንደገና ሌላም ነገር ሲሰራ ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮ ተቀርጫለሁ። እንዴ እሱ ችግር የለውም። ይኸውልሽ አሁን መስመር እንዳይስትብሽ። ለዛማ እኮ በቪዲዮ ኤቪደንስ አለ እኮ። የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሌቅ መጥቶልሻል። ኦሬዲ መጥቶልሻል። ብቻ ነው ሳሌቅ ነው የገባበት። ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አረኩለት ለራሱ አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጂስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳቴ ይደረግ አለበለዚያ ከዛም የበለጠ ትላንትና እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሹ ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽው ምን አላልሽው። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው የኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለን ለዛ ነው የናቅሽን ከመጀመሪያውም ጀምሮ ባይዘው። ይሄንን ነግርሻለሁ እኔ ግን አሁንም ትላንት ስናገር የነበረው ነገር ተደረገ። ሊያጠቃሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ።
በስሜ ነው መኪናው እኔ ጋር የለም ተሰርቅ ያለው ብለሽ ሂጂና ኮምፕሌን አድርጊ ፊኒሽ አለበለዚያ ራስሽን መሳቂያ መጫወቻ እያደረግሽ ያለሽው ራስሽ ነሽ ምን እያደረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ ሬጂስተር አድርጊ አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ የሆነ ጭንቅላት ያለው ሰው ስራ ስሪ አያውቅም እኮ ሆኖ እንቀረዋለን ተኝቶ ነው ብላለች ፓስ ላይ ነው ምናምን እያሏት እኮ ነው ዩኤኢ ፓስ በሚያውቅ ሰው ይደረግ ሰኒ በማያውቅ ሰው እንዳይባል ታሜ ይመጣል ትንሽ ሙኒት አንዴ ይቅርታ በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረኩት እኔ ነኝ ታፍነሽ ነበር ገባሽ ታፍነሽ ስለተረዳውሽ ነው ምንም አለ አሁንም ምንም አልልሽ እዚህ አሁን የተናገርሽውን ያወራው ውሸት አለ ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበር እኔ ስናገር ተሰድቤ ነው ይሄን ያወጣውልሽ ገባሽ እኔ ማገኘው ገንዘብ አለ እንዴ ለአንቺን ታሪክ ተናገር የምጠቀመው ብር አለ እኔ ጊፍት አለኝ ጌም እጫወታለሁ አይደለም ግን እኔ ተሰድቤ ነፃ አውጥቼሻለሁ አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትላንት ስትገፋ አይቻታል እኔ ስሰደብ ነበር አይደል አንዳንዴ ምረጪ በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አርጎ ፕሬሸር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው ገባሽ አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሽወት ነገር የለም ግን ተሙ እንደዚህ ብሎ እንደዚህ ስትይ እኔ ምንም አላልኩም ስለተረዳውሽ እነ ሙኒት የሚሉሽ እሱ ነው ሲጀመር ከዚህ ነው መጀመሪያ እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር ገኒ ታሙ አንድ ነገር ደግሞ ማለት ነው ገኒ አንደኛ ኢማራት ስንት አመት ነው ነው ከይቅርታ ጋር ጌጤ አይደለ አዎ ጌጤ ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ ጆሮ ቆይ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም የህግ ሀገር ነው ኢማራት እኩል የምትዳኝበት ሀገር ነው ለአንዱ የእንጀራ እናት ለአንዱ የንትን የሚባልበት ሀገር አይደለም አንደኛ ሁለተኛ ነገር ደግሞ አሁንም ጊዜው አለሽ ሰዓቱ አለሽ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ መኪናው እንደዚህ ነው ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ ከጭንቀት ውጪ እንዴ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ያለሽው ውሃ የለም ግን ዋና ውስጥ ነሽ ያለሽው ስለዚህ ናሆም የሚናገረው ነገር ይናገር ከስር ደግሞ ናሆም የምትለው ነገር ይናገር ናሆም መናገር የለበትም እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ ይሄ ጉዳይ የህዝብ ሆኗል እንደዚህ ያደርገኛል እንዲያደርገኛልን ተይው በቃ መደረግ ያለበት ነገር ሁሉ ይስተካከልልሻል አንቺ ራስሽን አረጋጊ መስመሮች ይይዛሉ ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ እኔ ምን ጉዳዩ ብዙ አልገባኝም እኮ ለመናገር ግን እኔ ማቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል ኤቢ ማርሻል እንትን መኪና ጊቫዌይ ላደርግ ነው ብሎ ነገረኝ ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት እውነቴን ነው ዝም ብዬ ፎሎ ላደርገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደርገኛለህ ልሰጠው ነበር አለ እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌይ አድርግ አልኩት እሺ ብለን ተስማማን ላይቭ ላይ ያንን ሰዓት ላይ ራት በላን ቪዲዮ ላይቭ ላይ ተናገርን ጊቫዌይ አለ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር
ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድነው ያልኩት እኔ አላቅም፣ የሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እኔ እንጀራ አለ በርበሬና ሽሮ አዲስ ገብቷል። ውዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ 2 መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሐሳብ ነው አልኩኝና እኔ መኪናውንም አላቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። 2 መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት እሺ። ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12000 13000 ድርሃም ሲከፈል አየሁ። እና ታዲያ እኔ እኮ የደሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ያው ሰማው እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ኤቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት። ይሄን ወሬ ስሰማ ለጌጤ ቴክስት አረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለች ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራውበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ እና የኛው መኪና ሰጠውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው።
አመሰግናለሁ። እኔ ጥያቄ ልጠይቀው ለናሁም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ያው እዚህ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ እንዲህ ሀግ እንደሰጣሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልን ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቃለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ወይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድን ነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ፣ መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር። ከዛ ስሟን ምናምን ነገር ወደ እሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት። ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ፣ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እኔም ማውቀው ይሄንን ነው እኮ ናሆም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም፣ አንተ ክሊር ነው እያደረክ ያለው። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ ነው መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለ ምንድን ነው እነሱ ያውሩ እኔ እሰጣለሁ መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይሄው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች?
አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለህ? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ብዬ ካመንኩ ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ በቀል ነው የሚመስለው። እና ዞሮ እሱ ነገር እኔ አላውቅም ለመናገር ሰምቻለሁ እንደዚህ እንደተባለ ግን ይኸውልህ ናሆሜ አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየው መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። ታትሲ መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ የ2000 ብር መኪና ተሰጥቶ 4000 እና 5000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየዋ እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አፕዴት አድርገን ተጨማምሮ ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው መኪና ለመጣያ እንኳን ከፍለ ነው የምትጥለው አልፈልግ የምትለው መኪና ማለት ነው። እቺ ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስም መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥህ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይሄንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛውን መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ትጠብቅ፣ ችግር የለው። ያንኑ ነገር ይስጣት ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሽጣውም ትለውጠውም የሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተው በለው። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይሄንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ በላያው ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሐሳብ ነው። አሁን በሚሊዮን አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝህን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ትመልስ ይቀያየሩ። ከዛ በኋላ መኪናው የሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የሱን አይመለከተውም። ማወቅ ያለበትን ነገር ረድቶናል፣ አመስግነናል፣ ቴንኪዩ ብለናል። ተረባርበንም እድል ስላመጣ ነው እባክህ ስጣት ብለን የሰጣት። አክሴፕት አድርጎም ስለሰጣት እናመሰግናለን። ሰጥቶ መንሳት ግን አይችልም። አንዳንዴ ስለረዳ ብቻ መብት አለው ማለት አይደለም። ተግባባን? ባይነግራትና ያንን ተስፋ ባይሰጣት ልጅቷ በራሷ ጊዜ ሰርቫይቭ አድርጋ መኖር እንደምትችል ምታቅ ልጅ ስለሆነች እንደ ጓደኛ እባክህ ይህንን ነገር ያደረገውን ነገር አሁንም የሰጣት ነገር ሌላ ነገር ውስጥ እየተገባበት እንዳይሆን ስሙን ያንሳላት። ከቻለ በህዝብ ፊት ቃል የገባውና የታየችውን መኪና ይስጣትና ስሙን ያዙርላት። ከዛ ውጪ የሰጣትን ብር በቪዲዮ ረድቻታለሁ ሰጥቻታለሁ ያለውን ነገር ስለሰጣት ከዚህ በኋላ ያንን ነገር መልሺ ማለትም አይችልም። ኦልሬዲ እኮ ህዝብ ፊት ተሰጥቷታል። ችግሩ እዚህ ሚዲያ ላይ አንዴ ስም ሲጠፋ ይጠፋና ለማስተካከል እውነትም ሲወጣ እንኳን ማስተካከል የሚቻልበት ጊዜ ላይ አይደለንም ያለ ነው። ህዝብ ፊት እንደሰጣት ነግሯል፣ አከተም። ያ ነገር ዜሮ ነው የሚገባው። መልሺ ማለትም አይችልም። ሰጠዋት ብሎ እንትን ብሏላ፣ እሱንም ሊያስጠይቀው ይችላል። ስለዚህ በተቻለ መጠን ያንን ነገር አድርግ። እንደ ጓደኛ ነገር እኔ ነግረዋለሁ። አሁን ምናልባት እኔ እያየም ይሆናል አላውቅም፣ ግን አሁን ያልከኝን ነገር እነግረዋለሁ። ግን እኔ እዚህ እንትን ውስጥ እኔ የለሁበትም። አጠቃላይ ክሊር ማድረግ የምፈልገው ነገር መልእክቱን ብቻ ንገርልን ነው። መልእክቱን ብቻ ነው። እኛ ኦልሬዲ ክሊር አደረክልን። አንተ ሄድክበትን የተሰጠበትን ነገር ምንም እንደማታውቀው ሰማን። በቃ ይህንን መልእክት ንገረው። እኛም ቪዲዮ እንሰራለን። በነገር ላይ እኔ ምን እዚህ ሌሊት ስለሆነብኝ ነው እንጂ ቪዲዮ እሰራለሁ፣ መልእክት አስተላልፍለታለሁ። ስልክ ካለውም መልእክቱንማ እንደዚህ ላይቭ ላይ ሙቃየዋል እኮ ተሲ እዚህ ላይ ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት።
ስለዚህ እሱ የሚለው ነገር ካለ በጨዋ ደንብ አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮዎቹን ሳያቸው በጣም ሃርድሺፕ የሚሰጥ ነገር ነው። በቃ ስንት ደሃል ለኔ ለሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እሺ እኔ በቃ ዋና ይሄ ነው። እኔ መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። አንቺ እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ግን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አነሳም ጆሮዬ ላይ ደጋግሞ እኔ አላቅም። እኔ ምን አውቄ ጌጤ? እኔ እኮ የማውቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው በመኪናው ጉዳይ አታወራው ከላይ ላይ ብቻ አረን ያለው ይኸው ሪከርዱም እኮ አሁን እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው እዚህ የምትሉ ልጆች አርፋችሁ ተቀመጡ።